አንዲት ሸክላ ሰሪ ሸክላዋ ቢሰነጠቅባት ስትጠግነው ትኖራለች ወይስ አፈርሳ አዲስ አድርጋ ትሰራዋለች? አፈርሳ አዲስ አድርጋ ነው የምትሰራው። ሞት እንኳን ለጥቅማችን የሆነ በጎ ስጦታ ነው። ቅዱስ ባስልዮስ እንደተናገረው የእግዚአብሔር የምሕረቱ አካል ነው መፍረስና መበስበስ። በሞት አዲስ አድርጎ ሊፈጥረን ነው። ሞት እንኳን ክፋት የለውም። ለእኔ ሕይወት ክርስቶስ ሞትን ጥቅም ነውና የሚለው ከዚህ ጋር የሚያያዝ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች ከላከላቸው ወደ ቆሮንቶስ ሰዎች ከላከላቸው መልእክት ሁለተኛይቱ የቆሮንቶስ መልእክት ምዕራፍ 11 ላይ ካለው የእግዚአብሔር ቃል መነሻ አድርገን እንማራለን። ሁለተኛ ምዕራፍ 11 ቁጥር 4 የሚመጣው ያሰብነውን ሌላ ኢየሱስ ይሰማል ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። ሶስት ነጥቦችን ሐዋርያው ጠቅሶልናል። ሌላ ኢየሱስ፣ ልዩ መንፈስ፣ ልዩ ወንጌል ብሎ ጠቅሶልናል። ከፍ ብላችሁ ስታነቡት ለጥቂት ብትታገሱ መልካም ይሆን ነበር። ቢሆንበት ብታገሱ በእግዚአብሔር ቅንዓት እቀናባችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአብ ወልድ አጭቻችኋለሁና። ነገር ግን እባብ በተንኰሉ የሔዋንን ሐሳባችሁ ተበላሽቶ ለክርስቶስ ከሚሉት ቅንነትና ስለ መሰናክል የሚያነሳው ሰይጣን ሔዋንን እንዳሳታት እናንተን ለክርስቶስ ከሚሆን ንጽሕናና ቅንነት እንዳትለወጡ ብዬ እፈራለሁ ካለ በኋላ ያልሰበክነውን ሌላ ኢየሱስ፣ ያልተቀበላችሁትን ልዩ መንፈስ፣ ያላገኛችሁትን ልዩ ወንጌል ሁሉ የሚያምሰው እዛ ዛሬ ባለችን መርሃ ግብር ሌላ ኢየሱስ የምትለዋን እናነሳለን። ሰው እግዚአብሔር በደለ፣ ሰው ለተሰጠ ሰው እግዚአብሔርን ያህል ጌታ ገነትን ታገቡታ ሰው አጣ። በሞተ ሥጋ ላይ ሞተ ነፍስ አገኙ። በመቃብር መውረድ ላይ ሲኦል መግባት የሚወደው የሚፈቅደውን እንኳን መስራት እስከማይችል ድረስ አቅም አጣ። ለዚህ ነው ቅዱስ ጳውሎስ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ሰው እንኳን በበደሉ ምክንያት ኃጢአት በባህሪው ውስጥ ዘልቆ ገባ። ከእግዚአብሔር ፊት ተባረረ። ሲኦል ቤቴ ዲያብሎስ አባቂያ። ሰው የደረሰበትን አወቀ። ባገኘው ነገር ደነገጠ።
እግዚአብሔርን ፊቱን እንዳያይ ሰወረበት። ሞት ግን ደግሞ እግዚአብሔር ለሚመለሱ ሁሉ የሚቀበል አምላክ ነው እና ሰው ይህ ሁሉ ከደረሰበት በኋላ መጮህ ይላል። ማረኛ ነኝ። ታስታውሱ ከሆነ እጅህን ላክ አድነኝ እያለ መጸለይ ጀመረ። ነቢያቱም ጮኹ፣ ሰማያትን ቀድር፣ ምን ነው ብንወድ ብለው አለቀሱ። ጽድቅ ሊሰሩ ከጽድቅ ፍሬ ማፍራት አልቻሉም። መስዋዕታቸው ግዳጅ ፈጻሚ አልሆነች። መስዋዕታቸው ጊዜያዊ ስርየት እንጂ ዘላለማዊ ስርየት አላሰጣቸውም። ባቢሎንን ፈወስናት አልተፈወሰችም እያሉ ጮኹ። እግዚአብሔርን መለመን ጀመሩ። ለሚለምኑት የሚመለስ አምላክ እግዚአብሔር የነቢያቱን ጩኸት ሰማ። የሰውን ምሕረት መፈለግ አየ። እንደውም ሰው ጸሎት ብቻ አይደለም ያደረገው። ክርስቲያኖች አባቶቻችን በመቅደመ ወንጌል ላይ እንደሚያስተምሩ የስንዴ ዘለላ ከገነት ይዘውለት ወጥተው ደሙን አፍሶ ከስንዴው ለውሶ መስዋዕት እስከ ማቅረብ ደረሰ። ሰው ለመዳን ምን ያህል እንደናፈቀ ተመልከቱ። ሰው እግዚአብሔር ይሄንን ሁሉ ተመለከተ። እውነት ነው፣ እግዚአብሔር ፈራጅ ነው፣ ፈረደበት። ግን ደግሞ ለሚመለሱት አምላክ ነውና መመለሱን ደግሞ ተቀበለለት እና እግዚአብሔር ምን አደረገ? ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ይላል። ይውላችሁ እግዚአብሔር ምድርን ተመለከተ። የጸቡን ግድግዳ የሚያፈርሰው፣ የጎሰቆለውን የሰው ባህሪ የሚያድሰው፣ ሲኦልን የሚበዘብዛት፣ ገነትን የሚከፍታት ሰው ካለ ብሎ ፈለገ እግዚአብሔር። ሰውም እንደሌለ አየ ይላል። ምን የሚያደርግ ልብ በሉ። የጠቡን ግድግዳ አፍርሶ፣ የጎሰቆለውን ባህሪ አድሶ፣ የተዘጋውን ገነት ከፍቶ፣ የሞላውን ሲኦል በዝብዞ፣ እርቃኗን አስቀርቶ፣ በሰው ውስጥ የገባውን ኃጢአት ድል ነስቶ፣ ሞት ያገኘውን ሰው ሕይወት ሰጥቶ፣ ዘላለማዊ ስርየት አምጥቶ ሰውን ሰው የሚያደርገው ሰው ፈለገ። ሰው ግን ስላጣ ሰው የለም አለ ነቢዩ ኢሳይያስ። ልብ በሉ፣ ሰውን እንደሌለ አየ ነው የሚለው። በዚህ ምክንያት ምን አደረገ? አዘነ። በዚህ ምክንያት ምን አደረገ? ተከዘ። እንደውም ምን ይላል? የሚያማልድም እንደሌለ አየ ይልላቸዋል። እንዴ ነቢዩ ኢሳይያስ ምንድን ነው የሚለው? እንዴት ነው የሚያማልድ እንደሌለ ተረዳ፣ ተደነቀ፣ አየ የሚለው? እንዴ ብዙ ሊቃነ ካህናት አልነበሩ እንዴ? አዎ ነበሩ። መስዋዕት እየሰው ስርየት የሚያሰጡ ብዙ ሊቃነ ካህናትማ ነበሩ። እንዴት ነው ነቢያት አልነበሩም እንዴ? ትምህርት የሚያስተምሩ፣ ጸሎትን የሚጸልዩ፣ በእግዚአብሔር ፊት የሚቆም ነበሩ። አዎ ልክ ነው ነበሩ። እንዴ ጻድቃንስ አልነበሩ እንዴ? ነበሩ።
እነ ኢዮብ ነበሩ፣ እነ አብርሃም ነበሩ፣ እነ ኤርምያስ ነበሩ፣ ደጋግ ሰዎች። ታዲያ እነዚህ ሁሉ የሚያማልድ እንደሌለ አየለ ምን ይላል ነቢዩ? አዎ አያችሁ፣ ብዙ ሊቃነ ካህናት ብዙ መስዋዕት ቢሰውም ቅሉ ዘላለማዊ ስርየት መስጠት፣ ከሞት ፍርድ መታደግ፣ የተዘጋችውን ገነት መክፈት፣ የጎሰቆልን የሰው ባህሪ ማደስ ግን አልቻሉም። እንዴ ብዙ የመስዋዕቶች ደም ይፈሳል ነበረ ወይ? ልክ ነው። የበግ ደም፣ የላም ደም፣ የጥጃ ደም፣ የፍየል ደም፣ የዋኖስ ደም፣ የጨረባ ደም ይፈስ ነበረ። ግንስ ሰውን ማንጻት ግን አልቻሉም። ምክንያቱም የሞተው ሰው ነው፣ የሚሰዋው በግ ነው። አልቻሉም። ነቢያትማ ጽድቃችን እንደ መርገም ጨርቅ ነው አሉ። ትምህርት አስተማሩ፣ ነገሥታትን ገሰጹ፣ ጸሎትን አደረጉ፣ ከጊዜያዊ መቅሰፍት ታደጉ እንጂማ በእግዚአብሔርና በሰው መካከል የነበረውን የጠብ ግድግዳ ማፍረስ፣ በሞት ፍርድ የተፈረደለትን ዘላለማዊ ፍርድ ማንሳት ግን አይቻልም። ሲኦልን በዝብዘው ገነትን ከፍተው ሕይወት መስጠት ግን አልቻሉም። የተፈረደለትን የሞት ፍርድ ግን ማንሳት አልቻሉም። የጎሰቆለውን የሰው ባህሪ ግን ማደስ አልቻሉም። ሕሊናው ውስጥ የገባውን ኃጢአት ግን ማንጻት አልቻሉም። ለዚህ ነው የሚያማልድ እንደሌለ አየሁ ያለው። ታዲያ ምን ያድርግ እግዚአብሔር? ሰው ከሌለ ያለው ምርጫ አንድ ነው። ይቀጥላል ንባቡ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ አዘነ ካለ በኋላ ምን ይላል መሰላችሁ? የሚያማልድ እንደሌለ አየ ካለ በኋላ ክንዱን ሰደደው፣ ጽድቁም አገዘው ይላል። የራቀውን የሚያቀርብበት፣ የቀረበውን ዲያብሎስ የሚያርቅበት ክንዱ የተባለ አንድያ ልጁን ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ ላከው። ምን ስለሌለ? ሰው ስለሌለ። እየሰማችሁኝ? ንጉሥ ወታደር ሲያንስበት፣ ንጉሥ ወታደር ሲያጣ ልብሰ መንግሥቱን አውልቆ የተራ ወታደር ልብስ ለብሶ ይዋጋል አይዋጋም? ይዋጋል። ሰው ሲጠፋ አንድያ ልጁ ራሱ መጣ። ልብ በሉ። ሰው መሆን ሲያቅተው እግዚአብሔር ሰው ሆነ። ሰው የእግዚአብሔር ልጅ መባልን ሲያጣ እግዚአብሔር የሰው ልጅ ተባለ። ሰው ወደ ላይ መሄድ ሲያቅተው እግዚአብሔር ወደ ታች መጣ። እኛ ከጻድቃን ጋር እንድንቆጠር እሱ ከወንበዴዎች ጋር ተቆጠረ። ሰው ስለሌለ መጣ። ክንዱን ሰደደው፣ ጽድቁም አገዘው የሚለው ራሱ ስለመጣ ነው። ክርስቲያኖች፣ ለመሆኑ የመጣው ማን ነው? ሁለት ጥቅሶችን ላንብብላችሁ። አንደኛ ትንቢተ ኢሳይያስ ምዕራፍ 63 እንዲህ ይላል፣ አኮ በመልአክ ወአኮ በተነባል አላ ለሚሁ እግዚ ይመስል ወያድኅኖሙ። መልአክ አይደለም፣ አማላጅ አይደለም፣ እርሱ ራሱ መጥቶ ያድናቸዋል እንጂ አለ። ልብ በሉ። መልአክ አይደለም የመጣው። ደግሞስ አማላጅ አይደለም የመጣው። ማን የመጣው? ራሱን የመጣው ራሱን የመጣው ራሱ እግዚአብሔርን የመጣው። የላይኛው ፍርድ ቤት የፈረደውን ፍርድ የስር ፍርድ ቤት ይሽራ።
እግዚአብሔር ትሞታለህ ያለውን ፍርድ ብቻ ሊያነሳለት የሚችል ራሱ እግዚአብሔር ብቻ ነው። አይደለም? እውነት አስብ፣ ራሱ እግዚአብሔር ብቻ። ለዚህ እኮ ነው የመጣው። ምን አይደለም እግዚአብሔር የፈረደውን መላእክት ማንሳት አልቻሉም። ስለዚህ ራሱ መጣ አኮ በመልአክ መመልአክ አይደለም የሚለን ለዚህ ነው። ሁለተኛስ አማላጅ አይደለም የመጣው። አማላጆች ነበሩ፣ ግን ምን ማድረግ አልቻሉም። አማላጆች ቅድም ያልኳችሁን በሙሉ ማድረግ አልቻሉም አማላጆች። ስለዚህ ማን መጣ? ሰው ስለጠፋ ራሱ እግዚአብሔር መጣ። አማላጅ አይደለም የመጣው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ አማላጅ አይደለም የምትለው አማላጅ ስላልመጣ። የዳነው በራሱ ነው እንጂ የዳነው በአማላጅ አይደለም። የዳነው እየሰማችሁ ነው። አማላጁ አይደለም ያዳነን፣ ራሱ እግዚአብሔር ነው ያዳነን። ይኸውላችሁ የመጣው አማላጁ ካልሆነ የሚሄደው እንዴት አማላጁ ይሆናል? አማላጁ አይደለም የመጣው። ማን የመጣው? ራሱ በተለየ አካሉ ከሦስቱ አካል አንዱ አካል ኢየሱስ ክርስቶስ ሰው ሆኖ ነው የመጣው። ሁለተኛ ጥቅስ ትንቢተ ሆሴዕ ምዕራፍ 1 ሁለቱም የይሁዳ ከተሞች እምራለሁ፣ በሰይፍ ግን አይደለም፣ በሰልፍ ግን አይደለም፣ በሰረገሎች ግን አይደለም፣ በአምላካቸው በእግዚአብሔር አድናቸዋለሁ እንጂ አለ። በማን በእግዚአብሔር አድናቸዋለሁ እንጂ። በፈረስ አይደለም፣ በሰረገላ አይደለም፣ በሰይፍ አይደለም፣ በራሱ በአምላካቸው በእግዚአብሔር አድናቸዋለሁ እንጂ። ሁለት ጥቅሶችን ሰጥቻችሁ እኮ የመጣው ራሱ ለምን መጣ? የመጣው ሰው ስለጠፋ ነው። ለምን መጣ? ጥቂት ነጥቦችን ላስታውሳችሁ። ኤፌሶን ምዕራፍ 2 ቁጥር 14 ሰላምንም ያደርግ ዘንድ ጥልንም በመስቀሉ ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ሁለቱን በአንድ አካል ያስታርቅ ዘንድ ነው የመጣው ይላል። ልብ በሉ። ሰላምን ያደርግ ዘንድ ጥልንም በመስቀሉ ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ደግሞስ ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው የመጣው። አንድን አዲስን ሰው በራሱ ይፈጥር ዘንድ ነው የመጣው። ይኸውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የሰራው ሥራ እኔና እናንተ ዳግመኛ አዲስ አድርጎ የመፍጠር ሥራ ነው የሰራው። አንዲት ሸክላ ሰሪ ሸክላዋ ቢሰነጠቅባት ስትጠግነው ትኖራለች ወይስ አፈርሳ አዲስ አድርጋ ትሰራዋለች? አፈርሳ አዲስ አድርጋ ነው የምትሰራው። ሞት እንኳን ለጥቅማችን የሆነ በጎ ስጦታ ቅዱስ ባስልዮስ እንደተናገረው የእግዚአብሔር የምሕረቱ አካል ነው መፍረስና መበስበስ። በሞት አዲስ አድርጎ ሊፈጥረን ነው። ሞት እንኳን ክፋት የለውም። ለእኔ ሕይወት ክርስቶስ ሞትን ጥቅም ነውና የሚለው ከዚህ ጋር ይያያዝ።